እኛ እናሸንፋለን። ከኤርሜላ ጋር እንደሚሆን እንፈልጋለን። ዩቱብ ያቁሙ፣ እነሱ ብቻ ተጋብቶ ይቀመጡልን። እኛ ዩቱብ የሚከፍለው ብር እንልካለን፣ በየወሩ አዋጥተን እንልካለን። መካከል ደግሞ የበጎች እርባታ ሌላኛው ዘርፍ ነውና ሄርሜላና አብርሽ ባለመጋባታቸው የሄርሜላ ቡችሎች አሁንም በማለቃቀስ ላይ ናቸው። አሁንም ተስፋ ሳይቆርጡ ብር እናዋጣለን ሄርሜላን ያግባት እንጂ እኛ ዩቲዩብ የሚከፍለውን 500 ሺህም ሆነ 1 ሚሊዮን እኛ ግሩፕ ላይ ያለኑ አንዳንድ ሺህ ብር በማዋጣት አንዳንድ ሺህ ሪያል ምናምን በማዋጣት የወር ደሞዙን ልንሸፍንለት እንችላለን። እሱ ግን ከዩቲዩብ ዘወር ብሎ ሄርሜላን ይዟት አግብቷት ይቀመጥልን እንጂ ምንም ችግር የለው ሲሉም ተሰምተዋል ማለት ነው። እንግዲህ ከዚህ በፊት ቀለበት ገዝተው ያገባታል ያስርላታል ብለው የህልም ቅዠት የሆነባቸው የሄርሜላ ቡችሎች አሁንም ላይ በማለቃቀስ ላይ ናቸው። ነገር ግን ሽንፈትን አልቀበልም በማለት በሚዲያ ወጥተው እነሱ ይጋቡልን፣ እኛ እናሸንፋለን፣ በጭራሽ ሩታ ጋር አይታረቅም፣ ነገር ግን ሄርሜላን ያገባታል፣ እኛም ብር እንከፍለዋለን ሲሉም ተሰምተዋል ማለት ነው። ምክንያቱም አብርሽ ገንዘብ ይወዳል፣ ስለዚህ በገንዘብ እንገዛዋለን ብለው ነው የሚያስቡትና እኔ የምለው ትናንትና ወሽመጣችሁ አልተቆረጠም ወይ ሲለምናት አላያችሁም ወይ ሲጠይቃት የቤት ቁልፍ ልስጥሽ ቤት ልግዛልሽ እያለ እንግዲህ የትም ሀገር እንዳትሄጂ ሲል አልሰማችሁም ወይ እናንተ በጎች? እናንተንማ እንደነዚህ በጎች ነበር አስሮ የሆነ ቦታ ላይ ማለት ነው አንድ ቤት መዝጋት። የምሬን ነው። ከዚያ መምህር እንቀጥርላችኋለን፣ በነገራችን ላይ እናስተምራችኋለን። ምክንያቱም ብትመከሩ ምንም ልትሰሙ ስላልቻላችሁ እናንተ እንደ በግ መታሰር አለባችሁ፣ መዘጋት አለባችሁ አንድ ቤት። ካልሆነማ ህዝብን ሰውን ትበክላላችሁ እንደ ቫይረስ ማለት ነው። እናም በጣም እኮ ነው የሚገርመው። በጣም ወሽመጣቸው ተቆርጧ። እኔ እኮ ታረቅን ብለው ቢመጡ ምን ልትሆኑ ነው? የዛኔማ ያያችሁ ሰው እውነቴን ነው። ባለፈው እርድብን ብላችሁ እርስ በርሳችሁ ተቀጥላችሁ ነበር አሉ ቮይሱ ሲወጣባችሁ እርስ በርሳቸው ማለት ነው ሲጣሉ ነበርና አስፈላጊ ከሆነ ቮይሳቸውን አመጣላችኋለሁ ማለት እርስ በርሳቸው እየተጣሉ ሪሞቭ አድርገሽ አልነበረ እንዴት ድምጻችን ወጣ እያሉ እርስ በርሳቸው ሲጣሉ ነበር። እና ውርደታሞች ቤተሰብ እንዳይሰማብን እንጂ ወይ ድል እያሉ ነበር። እናንተ ቅሌታሞች ማለት ነው። ቆይማ አውጥቼ ነው ማሰጣላችሁ። እናንተ አትታረሙም አይደለ? ከዚህ ስራችሁ እናንተ በክቶች። እውነቴን ነው። ሩታን የሚጠላ እኮ ሰይጣን ነው። ሰይጣን ገባችሁ? ሰይጣን ነው የሚጠላት እንጂ እውነተኛ ሰው አይጠላትም። ሲቀጥል ደግሞ አንቺ እመቤት የተባልሽው ቦርኮ ማለት ነው። አንቺ ደደብ የትልቅ ጅል፣ አንቺ ደደብ አህያ። እውነቴን ነው። እማማ ዝናሽን ታውቂያታለሽ አይደለ? ከአንቺ ፊት የእሷ መቀመጫ ያምራል ማለት ነው። አንቺ ደደብ ደግሞ የታየሽው እንዳትሉ እና እስኪ ተመልከችው ፊትሽን። አንቺ በቅሎ ፊት እንደው ስታስጠይ እንዴት እንደምትደብሪ፣ በዛ ላይ ንግግርሽ ቦርኮ የዘቀጠ ዝቃጭ። አንቺ ከሩታ ጫፍ ላይ ራሱ አትደርሽም። ሰማሽ? ክብርሽን ጠብቂ አንቺ ደደብ። እኔ በጣም ነው ያስጠላሽኝ። ከአንቺ ወዳ ደግሞ ባለጌ ያለ እንዴ! ስድ ያልተቀጣሽ የበረንዳ ልጅ ምንድን ነው እንደዚህ የሚያዝረከርክሽ? አምጣ አርግዛ በወለደችው ልጅ የት ነው ይዘሽው ምትሄጂ? የትም ትግባ መብቷ ነው። ገባሽ? የትም የመሄድ መብት አላት። እናንተ አይደላችሁም እሷን የት መሄድ እንዳለባት የምትነግሯት። አንቺ መላጣ መላጢት፣ አርፈሽ ተቀመጭ ቆማጣ። እና እንደው ካፏ የሚወጣው ቃል ራሱ እንዴት እንደሚያስጠላ እንዴት እንደሚቀፍ አናቀሽም እንዴ? በእነሱ ልብስ እኮ ስትነግጅ ነበር፣ ልብስ ስትሸጪ ነበር። አንቺ ርካሽ ስትነግጅባቸው እኮ ነበረ። ዛሬ ግን ፈላብሽ አይደለም? ምነው የሚያበርድልሽ ጠፋ? አንቺ ዘልዛላ እና በእነሱ ስም ስትነግጅ እንዴት ስትሆኝ እንደነበረ እስኪ መለስ ብለሽ ቪዲዮሽን እዩ። ክብረ ቢስ አንቺ። እሷን ጫፏንም አታኪም ደግሞ ልጅ ወልደሽ የልጅን ስሜት እያወቅሽው ይሄንን ታያለሽ እንዴ? አንቺ ቦርኮ አንቺ ማለት ነው ልንገርሻ፣ በባልሽ ላይ የምትዘሙች ዝሙተኛ ነሽ። ነገሩማ ማን ያገባሻል? አሁን መቆመሽ ቀርተሻል። ዝም ብለሽ ርካሽ፣ እንዳንቺ አይነቱን ርካሽ ማን ይነካል? ካፏ የሚወጣው የምትጠቀመው ደግሞ ባለማተቦች ምናምን አትበይ አንቺ ክብረ ቢስ። እሱን ለሃይማኖተኞቹ ለጨዋዎቹ ተይላቸው። አንቺን አይወክልም ሲጀመር። አንቺ ክብረ ቢስ እንደዚህ የሰው ልጅ እኔ በአንቺ ልክ ማለት ነው አልወርድም እንጂ ልክሽን እነግርሽ ነበር። ወላሂ ልክሽን ነበር ምነግርሽ። ካፏ የሚወጣው ቃል በቃ ቆሻሻ ነው። በቃ የወረደ እንዲህ። አንቺ እስኪ ቪዲዮሽን መለስ ብለሽ እዩ።
እንዴ ትልቅ ሰው እኮ ነሽ። እንደ ትልቅነትሽ ተከብረሽ አትኖሪም እንዴ? ወርደሽ ልጅሽ እኮ ትሆናለች ሩታ። እንዴት ነው ልጅሽ ጋር እዛ ጋር አፍሽን የምትካፈች የምትሳድ? እሷ ጊዜም ምንም የላትም አንቺ ጋር የምትካፈትበት ገባሽ? ሰው እንዴት በዚህ ልክ ይቀላል? አንቺ ያ አቤላ የሚባለው እባብ እንዴት እንደምታስጠሉ በጣም ነው የምትቀፉት ቆሻሾች።